26 ዓመት በዚህ የፖለቲካ ትግል ውስጥ ቆይቻለሁ። እንደ ዘንድሮ ግን የኢትዮጵያን ፖለቲካ እግርና እጅ ለመለየት ተቸግሬ አላቅም። በሚችለው መጠን ርዕሰ ጉዳዩን ለመነካካት ሞክራለሁ እና አንዱ ችግር ምንድነው አሁን በአገራችን እየተካሄደ ያለውን የለውጥ ሂደት ለመገምገምና ለመተቸት እጅግ አስቸጋሪ ነው። እንደኔ አስቸጋሪ የሚሆነው ለምንድነው? አንደኛ በቂ መረጃ የለንም። በኢህአዴግ ውስጥ ይሄ የለውጥ ሂደት ከየት ተነስቶ በማን ተነስቶ በየትኛው ሂደት አልፎ ከዛሬ ደረሰ በሚለው ጉዳይ በቂ መረጃ የለንም። የዛሬ 10 ወር ገደማ ይመስለኛል አንድ ነገር ተናግሬ ነበር። በተደጋጋሚ ነው የተናገርኩት። 26 ዓመት በዚህ የፖለቲካ ትግል ውስጥ ቆይቻለሁ። እንደ ዘንድሮ ግን የኢትዮጵያን ፖለቲካ እግርና እጅ ለመለየት ተቸግሬ አላቅም ብዬ ነበር። የሚገርመው ለውጡ እንግዲህ ከተጀመረ 1 ዓመት ሆነው 1 ዓመት የጥሞና ጊዜ ወስጄም አሁንም በቂ መረጃ የለኝም። እኔ በቂ ግንዛቤ የለኝም። ስለዚህ አንዱ በቂ መረጃ የለም። ሁለተኛው ለውጦቹ እየተካሄዱ ያሉት በብርሃን ፍጥነት ነው። አንዱን ነገር በእውቀት በመረጃ በደንብ አድርጎ ለመተንተን በሚያስችል ደረጃ እድል የሚሰጥ አይደለም የነበረው። ይሄ የራሱ ጥንካሬም ድክመትም ይኖረዋል። ሶስተኛ ለውጡን እየመራ ያለው ኃይል ተሰባሪ ይመስላል። ሆደ ባሻም ነው። ስለዚህ ይሄን ኃይል በምን መጠን ነው መተቸት ያለብን የሚለው ያሳስበኛል። ዝም ካልነው ሀዲዱ ሊስት ይችላል። እያንዳንዷን ነገር ደግሞ እየለቀምን ነጥብ ለማስቆጠር ብንተቸው ሊሰበር ይችላል። ያ ደግሞ አገርን ዋጋ ሊያስከፍል ስለሚችል በምን መጠን ነው መተቸት ያለብን የሚለው ያሳስበኛል ብዙ ጊዜ እና ለዚህ ነው ከባድ የሚሆንብኝ። ወደ ርዕሱ ስመጣ የለውጡን ትሩፋቶች አቶ ዮሐንስ በደንብ ዘርዘር አድርገው ሂደውባቸዋል። 1 ዓመቱንም በሚመለከት መገናኛ ብዙሃን በሰፊው ሰሞኑን ሲነግሩን ነው የነበረው። ይሄን ደግሜ እናንተ ማሰልቸት ያለብኝ አይመስለኝም። ቅድም እንዳልኩት በብርሃን ፍጥነት ሊባል በሚችል መጠን ብዙ ለውጦች አይተናል። እስረኛ ከመፍታት ተቃዋሚን እንደ አማራጭ ያለው ወንድም ዜጋ ከመቁጠር በውጪ በስደት ያሉ ፓርቲዎችን የመጋበዝ ብዙ መዘርዘር ይችላል። ብዙ ለውጦችን አይተናል። ግን በእኔ እምነት እነዚህ ሊቆጠሩ የሚችሉ በጣም ዝርዝር የሆኑ ለውጦች ለውጡን ዘላቂ በማድረግ ረገድ ያላቸው ፋይዳ እምብዛም ነው። መሰረታዊ ለውጦች ናቸው ብዬ አላምንም። መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩን ሰንኮፍ መሰረታዊ ችግር ገና አልነቀለውም። እንግዲህ ለውጡ ሲመጣ ለኔ ዋናው ትሩፋት የነበረው ምንድነው? በህዝብ ትግል የመጣ ለውጥ ሆኖ እያለ ኢህአዴግ ይሄን ጉዳይ የሞት የሽረት ጉዳይ ሳያደርግ ይሄን ለውጥ የግድ መቀበል አለብን ብሎ ራሱን መለወጥ መጀመሩ ትልቁ ትሩፋት ነው። በአብዮት በትጥቅ ትግል ኢህአዴግ ተደምስሶ ለውጥ ቢመጣ ኖሮ ህልውናችን መቀጠሉ አሳሳቢ ነበር። ለምን? አንደኛ ስልጣንን ለመረከብ የተዘጋጀ ተቃዋሚ አልነበረም። ሁለተኛ ሁሉን ነገር እንደ 1966 83 ከዜሮ ነበር የምንጀምረው። እርሾ የሚሆኑ ተቋማት እርሾ የሚሆኑ ህጎች አይኖሩንም ነበር። አሁን ባለው ሁኔታ ያን መሸከም እንችል ነበር ወይ? በጣም አሳሳቢ ነው። አንዱ በጎ ነገር እሱ ነው። ሁለተኛው ኢህአዴግ 27 ዓመት ይሄን አገር ቀጥቅጦ ገዝቶ ብዙ የሆኑ ፍዳ ህዝቡን አስከፍሎ ነገር ግን በመጨረሻ ተለውጫለሁ ሲል ህዝቡ ተቀብሎ ከጎኑ መቆሙ ለኔ ትልቅ ውጤት ነበር። በሁለት ምክንያት ከኢህአዴግ ምንም አይነት ጥሩ ነገር ሊመነጭ አይችልም። በእነሱ መቃብር ላይ ነው አዲስ ስርዓት ማምጣት አለብን የሚል ጽንፈኛ የፖለቲካ ኃይል ነበር። ይሄ ሂደት ይህን ዲስፕሩቭ ማድረግ ችሏል። ሁለተኛ
27 ዓመት ሙሉ የተካሄደውን ብሔር ተኮር ከፋፋይ ፕሮፓጋንዳ ያዳመጠ ትውልድ ዶክተር አብይ ከየትኛው ዘር ናቸው ከየትኛው ድርጅት ናቸው ሳይል የሚጠቅመኝ አጀንዳ ይዘው መጥተዋል ብሎ ከጎናቸው ሲሰለፍ ሳይ ይሄ ትልቅ የኢትዮጵያ መድህን ነው ብዬ እንዳስብ አድርጎኛል። 27 ዓመት የተደረገው ፕሮፓጋንዳ ከሽፏል። የኢትዮጵያ ሕዝብ በውስጡ አንድነቱን የሀገር ፍቅሩን ይዞ ቀጥሏል የሚል ተስፋ ሰጥቶኛል። ሶስተኛው የለውጥ ኃይል የሚባሉት ሰዎች በኢህአዴግ ውስጥ ወጣት መሆናቸው ሌላው በጎ ነገር ነበር። ከ1960ዎቹ ከኢህአፓ መኢሶን ትውልድ ጋር ያልኖሩ በትጥቅ ትግል ውስጥ ያልተሳተፉና ለሚሰሩት ስራ የደም ካሳ የማይጠይቁ ወጣቶች መሆናቸው ትልቅ ነገር ነበር። ይሄ የፖለቲካ ባህላችንን ለአንዴና ለመጨረሻ ጊዜ በመቀየር ትልቅ እድል ይፈጥራል የሚል ተስፋ ጭሮብን ነበር። ያ ነገር ቀጥሏል አልቀጠለም? እነዚህ ነገሮች የምንላቸው ወረድ ብያየዋል። እንግዲህ ወደ እንትኖቹ ስንመጣ ወደ መለኪያዎቹ አንድ ሽግግር ወይም አንዱ ችግር ምንድነው? አሁን ያለንበት ሂደት ተሐድሶ ነው ወይስ ሽግግር ነው? ይሄን እንኳን ዲፋይን አላደረግም። ሁለቱን እያመሳቀልን ነው የምንጠቀመው። ኢህአዴግ በጥንቃቄ ነው የሚናገራት ተሐድሶ ናት። ምክንያቱም የሌጂቲመሲ ጥያቄ አለ። ሽግግር ነው አይልም። ሌላው ህዝብ ግን የሚካሄዱትንም ለውጦች በማየት ሽግግር አድርጎ ነው የሚያየው። ዞሮ ዞሮ አጠቃላይ መለኪያዎቹን ሳያቸው እኔ ተሐድሶ ነው፣ ሽግግር አይደለም። ለኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንጻር አንድ ሽግግርን በለው ተሐድሶን በለው ውጤታማ ነው የሚለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት ይችላል፣ ምን ያህል እርቀ ሰላም ማውረድ ይችላል። በዚህ ረገድ የተሞከሩ ሙከራዎች አሉ። የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን እያለ አንድ ሀገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ያሳስበን ነበር። አሁን ወርደን በኮንዶሚኒየም የሚጣላ ህዝብ ሆነናል። ከመቼውም ጊዜ በላይ ብሔራዊ መግባባት የጠፋበት ወቅት ላይ። ስለዚህ አንዱን መመዘኛ ገና አላደማነውም ሳይሆን አልጀመርነውም በብቃት። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ ነው። የጋራ የሆነ የኛ የምንለው አብሮ ያኖርናል የምንለው ህገ መንግስት የለንም። ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይ ቤት የተሻለ አገር የለንም። ይሄን ህገ መንግስትም ይዞ በመቀጠል ወደፊትም ብሔራዊ መግባባትን፣ ዲሞክራሲን፣ አገራዊ አንድነትን ማምጣት አይቻልም። መሰረቱ እሱ ነው። ብዙ ዝርዝር ህጎች እየተቀየሩ ነው። ዋናው መሰረታዊው ለዚህ ችግር የዳረገን ህግ ግን አይነኬ ሆኗል። አንዳንዶቹም በዚህ ጉዳይ አንደራደርም እያሉ ነው። አንዱ ይሄ ነው። ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ ጥያቄ ተረስቷል። አሁን ወደድንም ጠላንም ግን ኢትዮጵያ ውስጥ የኢኮኖሚ ጉዳይ ከፖለቲካ ባላነሰ የህልውና ጉዳይ ነው። ኢትዮጵያ ካሁን በኋላ ድሃ ሆና ኢኮኖሚዋ አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ። መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም። የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲው እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን ነው ኢትዮጵያ ውስጥ አይመስለኝም። በህዝብ የሚወደድ አመራር ተፈጥሯል። ያም አሁን ጥያቄ ውስጥ እየገባ ግን በጣም ፖፑሊስት የሆነ ወደድ ባይ የሆነ ቁጭ ብሎ የአገሪቱን የፖለቲካ ችግር በአግባቡ ተንትኖ የኃይል አሰላለፉን በደንብ አውቆ መፍትሄውን በደንብ አስቀምጦ የሚመራ አመራር አሁን አለን ወይ?
እኔ አልመሰለኝም። ህዝብ ምን ይላል? ማህበራዊ ሚዲያ ምን ይላል? ምን ብናገር ህብረተሰቡን ላስጨበጨበው ላስደስተው እችላለሁ እያለ የሚናገር አመራር ነው ያለን። ይሄ ዋጋ ያስከፍላል። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሐሳብ ይዞ የመሸበት የሚያድር መሆን አለበት። ዋጋም ቢያስከፍል የእወደድ ባይነት የአመራር ሰጭነት ሚና ሄዶ ራስንም አገርንም ዋጋ ያስከፍላል። በዚህ ደረጃ ጠንካራ አመራር አለን ብዬ ለማለት እቸገራለሁ። ወደ መፍትሄው ስንመጣ ሰዓቱ አጭር ነው። 3 ነገሮችን የማስታረቅ ጉዳይ ነው። አቶ ዮሐንስ ያሉት ጉዳይ አለ፣ አልጋራውም። ዋናው ችግር የለውጥ ኃይልና የለውጥ አደናቃፊውን ጉዳይ ማስታረቅ ነው የመፍታት ነው ብለዋል። እሱ አንድ ችግር ነው፣ ዋና ችግር ግን አይደለም። ኢትዮጵያ ውስጥ ለውጥ የማይፈልግ ኃይል መሰረታዊ በሆነ መልኩ አለ ብዬ አላምንም። ሁሉም ህዝብ፣ ሁሉም ህብረተሰብ ይፈልጋል። ሊኖሩ ይችላሉ፣ አሉ፣ ጥቂት ናቸው። ይሄን የለውጥ ፈላጊ ህብረተሰብ በምንም ተአምር ሊያሸንፉ የሚችሉ አይደሉም። መሰረታዊ ችግር ያለው 3 ቅራኔዎች አሉ። አንዱ ቅራኔ በኢህአዴግ ውስጥ ያለ ችግር ነው። ኢህአዴግ 27 ዓመት ሙሉ የሌሎችን ሐሳብ አላዳመጥም ብሎ በፍጹም አምባገነንነት ይችን ሀገር እዚህ አይነት ጣጣ ውስጥ አስገባት። አሁን ደግሞ አንድ መሆን ተስኖት የለውጥ ደጋፊና ተቃዋሚ በሚል ክፍፍል ውስጥ ገብቶ ራሱን አሳሪና ታሳሪ አድርጎ ይችን ሀገር ዋጋ እያስከፈላት ነው። ኢህአዴግ ይችን ሀገር መካስ ካለበት መጀመሪያ ይሄን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ስታካሂዱ 100% እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣላችሁ። መስመራችሁን ሳትቀይሩ ትወጣላችሁ። ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ፣ ህዝብን ታደናግራላችሁ። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያዊ ማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻችል የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻል ሌላ የለውጥ ትግል ገና ወደፊት ይጠብቀናል። ቅድም ዘርዝሬዋለሁ የደረስንበትን ደረጃ። ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ። ሁለት ኃይል ነው አሁን የኢትዮጵያ የፖለቲካ ኃይል አስተላለፍ ስናይ ያለው። ተሰጥቶት የማይጠግብ ጽንፈኛ የሆነ ኃይል አለ። በዋናነት በመንግስት ላይ ተጽዕኖ እያሳደረ ያለው ይሄ ነው። ለውጡን እየፈለገ ግን ለውጡ በሰላምና በህግ እንዲመጣ የሚፈልግ ምክንያታዊ ህዝብ አለ። ይሄ ህዝብ ብዙ ነው፣ አቅመ ቢስ ግን ነው።